ልጅቷ በጣም ነው የምታሳዝነው። የእውነት የኔ ታሪክ በሆነ ፓርቱ የኔ የራሴ ታሪክ ነውና ታሳዝናለች ልጅቷ። እኔ እንደዚሁ አድርጎኝ የመጀመሪያ ልጄ እኔ በ16 ዓመቴ ነው የወለድኩት እና የዛን ሰዓት ላይ እሱ ነበረ ገንዘብ እንደዚህ ልክ ላይክ እንደዚህ ተማሪ ሁኜ ነው የሚያቀኝ። ተማሪ ሆኖ እኔ ገና የ7ኛ ክፍል ተማሪ ነበርኩ እና በአጋጣሚ እሱ ተመራቂ ነበረ። አሁን ስሙ መጥቀስ አልፈልግም ያየኝ ይሆናል። ግን በቃ እንደዚህ ብዙ ነገር ተንትን ካለኝ በኋላ እኔ በጣም ቤተሰቦቼን አሳቅቄ ብዙ ታሪክ አሳልፌ አሁን እኔ ልጄን ጠልቻታለሁ። አሁን ከሱ የወለድኳት ልጄን አላናግራትም። አሁን ኦልሬዲ 19 ዓመት ጨርሳ ወደ 20ኛ ዓመቷ ላይ ያለችው እሱን ፍለጋ ሂዳ ማለት ነው። እኔ ያደረሰብኝ ሳልነግራት ቀደመኝ እሱ። ቤተሰቦቼ ናቸው ያሳደጓት አጋጣሚ እና ልጅቷ ታሳዝናለች። እኔ ለምን ይቅር እንዳለችው አላውቅም። የወንድ ልጅ ጎኑ ምንም እኮ አይታወቅም። እኔ በዚህ ልክ ቶሎ እኔ በጣም የደነገጥኩት ደግሞ እሑድ ቀን እንደዛ ተደርጎ ሰኞ ዕለት ላይቭ ላይ መምጣታቸው ራሱ ያማል በጣም። ለምን እንደዛ እንዳደረገች አላውቅም። በጣም ነው ያሳዘነች። የዋህ ናት ልጅቷ ይመስለኛል። ይቅር ልትይ ትችያለሽ፣ ለልጅ ስትይ ይቅር ልትባባይ፣ ግን በሩቁ ነው መሆን ያለበት። ገባሽ? ግን በዚህ ልክ ግን አይሆንማ። በዚህ ልክ ግን መሆን አልነበረም። አዎ እኛም እያልን ያለው ነው እኮ እንዴት በዚህ ልክ ሁለተኛ አስረግዟት ደግሞ የኢትዮጵያ ሕዝብ ይፍረደኝ። እዚህ ጋር ለምን ትናገራላችሁ ይሉናል። ሃኒ እዚህ ጋር የኢትዮጵያ ሕዝብ ይፍረደኝ ተብሎ እስከተመጣ ድረስ ደግሞ ያየነውን እንናገራለን። ስልካችን ላይ ነን። አያገባንም። አሁን ልጅ ምንም አይደለም። ልጅ ያድጋል እኮ ስንት ነገር አለብን። እንዴት ሰኞ ዕለት ቢያንስ ቤተሰቦቿን ቅድም አንዷ ስትናገር ሰምቻለሁኝ። በአጋጣሚ ግን ስራ እየሰራው ነበረ። ቢያንስ ቤተሰቦቿን ይቅርታ መጠየቅ ነበረበት። ለሚዲያው ፈጠኑ። አንደኛ ነገር ቢያንስ ይቅርታ መጠየቅ ነበረበት። አንዳንድ ሰዎች ደግሞ ድራማም ይሆናል እያሉ ነው። ድራማም ይሆናል፣ ናሚኮም ድራማ ይሆናል እያለች ነው። ማለት ትናንትና ለሊት 8 ሰዓት እኮ ላይቭ ላይ አብረው ነበሩ። የምን ድራማ ነው? እኔም ላይቭ ላይ አይቻቸው አላሳቸው ብታይ ላይቭ ላይ አስራ ምናምን ሺህ ህዝብ ነው ተቀምጦ ጊፍት ምናምን ሲሰጣቸው የነበረው። ሲጀመር ጥቅም ፈልጎ የመጣ አይመስልሽም? እስቲ ሃኒ አንቺን ሀሳብ ተናገርስ። የልጁ አመጣጥ ጥቅም ፈልጎ የመጣ አይመስለኝም። እሺ በቃ እዚህ ጋር መስራት እንዳለበት ያውቃል። ሚዲያው ላይ ከወጣ የትኛውም ናይት ክለብ ከተፋ ቤት መግባት ይችላል ልጁ። በቃ በአጠቃላይ ከሷ ምንም ነገር አንድ ብር አይወስድባትም። ነገር ግን አሁን ክለቦችን ታይን ጊዜ ስንት ነው እያልኩሽ ያለሁት ከሷ ሳይሆን አሁን በዚህ ወከባ በዚህ ውዝግብ አሁን የተረሳ ስም አለው። ገባሽ? ተረስቷል። አሁን ፋና ላምሮት ላይ ቆይቷል። 1 ሚሊዮን ብር ከተሸለመና ለመታወስ ነው የመጣው። ተረዳሽ? አሁንም እኮ ሴፉም እኮ አመቻቸለት የአልበሙን እንትን እኮ ማነው ስሙ ያ የነጃኖች ይሄን አጋጣሚ ለመጠቀም ነው እንጂ የመጣው ከልቡ ተጸጽቶ አይደለም። ሃኒ መጠቀም ስልሽ ከሱ አይደለም እኮ አጋጣሚውን ሊጠቀምበት ነው የመጣው። ጥቅም ፈልጎ ነው በዚህ አጋጣሚ የመጣው እንጂ እሷን ወዳት ከልቡ ተጸጽቶ አይደለም። በፍጹም አይደለም። በጣም አጠፋች እሷ። እንደዚህ አልነበረም እርቁ፣ እንደዚህ አልነበረም። መፍጠንም አልነበረበትም። ቢያንስ ትንሽ ጊዜ ማየት ነበረባት። እኔ እንጃ። እኔ የሚገርምሽ አሁንም ጠባሳ አለኝ። እኔ አሁን በልጅ አባት ጠባሳ አለኝ። እሱ አሁን የልጆች አባት ነው። ከዛ በኋላ ብዙ ታሪክ አለው ምናምን። ግን የሚገርምሽ እኩል ያስረገዘን አንድ ልጅም ነበረች። እሷም ያስረገዛት ልጅም እኩያ ልጅ አላት። እኔ ስወልድ እሷም የወለደች ሴት ነበረች። እቺው የኔ ልጅ ፈልጋ አገኘችው። የሚገርምሽ ወንድ ብየው እኩያዋን ማለት ነው። የሚገርም ነው። ከዛ አጠገቤ እንዳደርሽ ያልኳት እነ ቤቴ ነው የምልሽ። አጠገቤ እንዳደርሽ እኔ ልጅ የለኝም። እኔ ከዛ በኋላ መንታ ወልጃለሁ። እነሱ ናቸው ልጆች። አንቺ ልጅ አይደለሽም። በቃ ሂደሽ ሳልነግርሽ የደረሰብኝም እንዴት ሁኜ እንደወለድኩሽ እንዴት ሁኜ እዚህ ጋር እንዳደረሱሽ ሳልናገር አንቺ ሂደሽ ፈልገሽ የሄድሽበት ምክንያት ምንድን ነው? ፈልጎሽ ቢመጣ እንኳን ጥሩ ነው። ልክ እንዳሳደጋት ነገር ነው እሱም እንትን የሚላት። ብቻ በጣም አስቸጋሪ ነው። ልጅቷ በእርግጥ አይፈረድባትም፣ ግን ቢያንስ ይቅርታ መጠየቅ ነበረበት ቤተሰቦቿን። ነገራችን ላይ ልጅሽን አንቺ አሁን ለአንቺ ነው እንጂ ልጅነቷ ለእሷም አባት ነው። ምንም ወደድሽም ጠላሽም። ገባሽ? ለእሱም ልጅ ናት፣ እሷም ለአባቷ ነው። እና ምንም የተበደልሽው የተጎዳሽው አንቺ ነሽ እንጂ እሱ አይደለችም። እኔስ የደረሰብኝ ነገር በቃ ይሄ የአንቺ ላይፍ ነው፣ የእሱ አይደለም። በቃ አንቺ ልጅ የተጎዳሽው። ገባሽ? ስለዚህ አንቺ የተጎዳሽበትን እሱን በአንቺ ውስጥ አድርጋ ልትጣለው አትችልም።
ልታየው ልትሞክ እንትን ምን አይነት ባህሪ እንዳሉ በራሷ ሲደርስ ብቻ ነው። በዛ ደግሞ ልጅ ናት የፈለገ ቢሆን። ስለዚህ እንዴት ብለሽ መጠየቃት ማለት መጠለስ ከዛ በኋላ የኢኮኖሚ ችግር ስላለብኝ ምናምን እንደዚህ አይነት ጨዋታ አለ እንዴ? ልጅቷ እኮ ወደፊት ዝም በይው። ሰው 1 ሚሊዮን ብር ተበድሮ ራይድ ገዝቶ አይደለም እንዴ? ሰው ስንት ነገር ሰርቶ ሚስትና ልጁን ያስተዳድራል ውዴ። ጌታን ነው የምልሽ። እና ወንድነት አይታይበትም። ባትቀርብ ቼክ አያረጋትም። ሴፉ ባናግሮት ቼክ አያረጋትም። ኔቨር እንደዚህ አይነት ሰዎች ደግሞ ያንን ቪዲዮ የቲክቶክ ቪዲዮ ለቃ ካየ ለምን አልጻፈላትም? በቃ ይሄ እኮ ዋና ጥያቄ እኮ ነው ያለው ትልቁ ነገር። ይጠቀማል። አሁን ለሰዓት ማንኛውም ሰው ቲክቶክ ይጠቀማል። ጉዶቼ እያዳመጣችሁ ነው። ይሄ ሰው ከሷ ጋር መኖር የለበትም ብዬ ነው እኔ የምደመድመው። በቃ መፋታት አለባቸው። አብሮ የመኖር ድራማቸውን ያቁሙ። ምክንያቱም ልጁ ለድራማ ነው የመጣው። መልሰሽ ደግሞ አሁን ሁለተኛ ልጅ ታረግጂና እርዱኝ ምጭሬ ጅኒ ጃንካ አትበይብን መተሽ እና ቤቲ ውስጡን በደንብ መጠርጠር አለብሽ። በደንብ አድርገሽ ማጠርጠር ከኋላው ምን አለ፣ ምን ይዞ ነው የመጣው፣ ምን አስቦ ነው የመጣው ብለሽ በደንብ ሂሳብ ስሪ ውዴ። እኛንም ሴቶችንም አንገት አታስደፊን። አዎ ለክብርሽም ስትይ ለስምሽም ስትይ ማሰብ አለብሽ። አዎ 3 አመት ሙሉ ምንም አይነት ሪሌሽንሺፕ የለኝም ማለት እውነትህን ነው። ስንት ሰዓት ላይ ምንም አይነት ህይወት ውስጥ አልገባሁኝም። እውነት የትም አሁን እኮ የትም ተልከስክሶ ጨርሶ መጥቶ ነው እኮ አሁን እሷ ላይ እንደው ዝም ብላ ራሱ ዝው ብላ አንድ መግባት አልነበረባቸውም። ስንት ነገር አለ እንዴ፣ የጤና ነገር አለ፣ ስንት የሚያሳስብ ነገር አለ እኮ ውዴ። አይ እንዴ ጨብጥና ባምቡሌ እንዳያስይዛት ልጅቷ። መፈመስ ምን ዋጋ አለው? እሷ መጀመሪያም ፌመስ ነች ልጅቷ እኮ ብዙም ባትታወቅ ይሄን ያህል ሰይፉ ጋር ያው ስለቀረበች አሁን ራሷ ስራዋን ሰርታ እኮ ልጇን ማሳደግ ትችላለች እንዴ። ሌላ ወንድ ጠፍቶ ነው? ወጣት ናት፣ ቆንጅዬ ናት፣ የዋህ ናት፣ ምስኪን ናት እንደምናያት። ግን ደግሞ በዚህ በየዋህነትሽ እንደገና ድጋሚ እንዳትጎጂ ምን አሉኝ ትያለሽ እዚህ ፋሚሊዎች። ምክንያቱም እኛ እያሽቃበጥን አይደለንም። እናንተ እንትን አብራችሁ እንድትኖሩ ግን እኔ ደስ አላለኝም ሳየው፣ ምንም አላማረኝም። የማይ እንትን አይን የሌለው እንጀራ አሉ ምንድነው የሚባለው? ያስታውቃል ከምጣዱ የሚባል እንጀራ። አዎ እና ልጁ እንደዛ አይነት ነገር ነው። አረ በእናትሽ ያኔም የከፋት ሰዓት መጣ። የኢትዮጵያ ሕዝብ ሁሉም ይመጣና የኢትዮጵያ ሕዝብ እና ሴቶችዬ ወደ ኋላ እናገራለሁ። እኛም መተን ጥብስ እናደርጋቸዋለን። ችግር የለብንም። እናወራለን። እነሱ እናደርጋለን፣ እኛም እናወራለን። አዎ ይኸውልሽ ወደፊት እየሄደች ያለችው ልጅ ወደ ኋላ ሊመልስ ነው የመጣው ይሄ ሰው ይሄ ልጅ እና የት ነበረ እስከዛሬ? ለምንስ ችግር የነበረበትን አደባበሰ? በግልጽ አድርጎ ማውራት። አሁንም ሌላ እንደውም እኔ ትዳር አለው ብዬ ነው የምደመድመው። ትዳር ይሄ ልጅ ሌላ ሴት አለችው። አዎ ይሄን በደንብ አድርገሽ ማጣራት አለብሽ። አትሞኝ። አይ ካለች እንግዲህ ያው የራሷ ጉዳይ። ህፃን አይደለችም። አንቺ ልጅ ወልዳ ስንት ተቸገረችውን ችግር አይተዋለች። አንድ ጊዜ የራስህን ሀሳብ ስጠንና እሷ ትመጣለች። የራስህን ሀሳብ ስጠን እስኪ እኮ ሼር አድርግላት ትምጣ። አድርግላት ግን ሀሳብ ቀራት ትምጣ። ገርማችሁ ቅድም ራሱ ላይቭ ላይ ኬክ እየተጎራረሱ ነበር። እኛ እንቃጠላለን። ህዝብ እኮ የፈረደበት ህዝብ ነው። ደስ ሲላቸው ያለቅሳሉ፣ ደስ ሲላቸው ሲገናኙ አይነግሩንም፣ ሲጣሉ መጥተው ወይ ወይ ይላሉ። ደላላው ሰይፉን አሉ የሆነ ብር ገብቶለት ነው የማስመሰል ድራማቸውን መተው እኛ ጋር ድራማቸውን ይደምራሉ እኛ ጋር። በነገራችን ቅድም አላያችኋትም? ላይቭ ላይ ነበረች እና እስቲ ሊያት ብዬ ስገባ እያጎረሳት ምናምን ሳይ ወጣት እቺ በቃ አጉርሻ አስተፋታላ። ይሄ እኮ በቅርቡ የምናየው ነገር ነው። እኛ አይታረቁ ምናምን የሄደበት መንገድ የሰው ልጅ የሆነ ነገር አፕን አድርጎ ሲሄድ የወለደው ልጅ በፍቅር ለምኖ ተንበርክኮ ስንትትት ብሎ ያገኛትን ከዛ በኋላ ደግሞ ስትወልድ የእሱን ልጅ ካሳቀፋት በኋላ የራሱ ችግር ስለሚበልጥበት እስከ ልጁ አዲስ አበባ ምድር ላይ ትቷት ሄደ ወደ ቤተሰቦቹ አይደል። ግን ሪዝኑን ሁሉ አልተናገረም። በቃ የራሱ የሆነ ችግር አዲስ ዳቦ ሰው ይሳሳታል ብለሽ የኮመትሽው ማለት ነው። ሰው ተሳስታማ እኮ አንድ ልጅ ወለደች። ተሳስታ ሁለተኛ እንዳደግም እኮ ነው እኛ እየተናገርን ያለ ነው። የራሳችንን ሀሳብ ነው እኛ የምንሰጠው። ያቸው እነሱ ከፈለጋችሁ ገብታችሁ ሀሳብ መስጠት ትችላላችሁ። ያየነውን ነገር ነው። ቢካዝ መታ ልጅቷ ስታለቅስ ለምን ስለነበረ መስራት ፈልጋለሁ
ትቷት ሲሄድ ስላየን ማለት ነው። ይሄ ደግሞ ሲሄድ ነበርን ሲመጣ ነበርን፣ ግን የሄድበት መንገድ ትክክል አይደለም። ይቅርታ አባባል እንደዚህ አይደለም፣ ይቅርታ በል እንጂ ተብሎ አይደለም። እውነት እሱ ጸጽቶት ከሆነ ተሰምቶት ከሆነ የልጁ እናት ነች ብሎ አክሴፕት አድርጎ ከሆነ በድያታለሁ ብሎ ውዴ በድይሻለሁ ብሎ ወሬውን ሳያወራ በፊት እሷ ጋር እግሯ ላይ ነበር ወርቅ፣ እንደ ሴትነት ነው ጋይስ ማወራው፣ እግሯ ላይ ወርቁ ነበር ነገሮችን የሚጀምረው። ከዛን በኋላ ነው ሰውም አክሴፕት አድርጎ ብለን የምንለው። የተቸገረውን እንኳን አልተናገረም እኮ አድፈንፍኖ። ከዛ ሊዘን ሄዶ እንደሆነ ምን እናውቃለን? ሌላ ሴት ይዞ ሮጦ ሚዲያ ላይ መምጣት ነበረበት። እንደው እንደ ሀሳብ በዛው እንድታወሪበት ነው። በዛ ጨራርሶ ብዙ ነገሮችን ማስተካከል እየቻለ ለምን ሮጦ መጥቶ ሚዲያ ላይ አክት ለማድረግ ፈለገ ልጁ? ያ ልጅቷ ኦልሬዲ እየፈመሰች ነው። በነገራችን ላይ ልጅቷ ኦልሬዲ በራሷ እየቆመች ነው። በእርግጠኝነት ምነግርሽ ያለሱ ልጇን ማሳደግ ምትችል ነች በአሁኑ ሰዓት ማለት ነው። በቃ አሁን ያለችበት ደረጃ እኮ ሰው ምንም ነገር እንትን የሚላት ነገር የለም። አንደኛ ሁሉም ሰው ከጎንሽ ያለ ሰው እዛ ጋር እየነገራት እኔ አላውቅም። የእሱ ነገር ግን ምንም ውሃም አያነሳም። አካሂዱም አመጣጡ እኔ እኮ ብያለሁ። እኛ አሁን ይውላችሁ ይሄ ትዳር ወደ ምንድነው ሸሽቶ የነበረ ትዳር መልሳችሁ አሙቁና መልሳችሁ ዳሩ የምትሉን ሰዎች ካላችሁ ስህተት ነው። እነኚህ ሰው ሁለቱ ጥንዶች እኔ ባይጋቡና አብረው ባይኖሩ ነው የሚሻለኝ። ምክንያቱም ይሄ ልጅ ከኋላ ሌላ ትዳር አለው። አዎ እና ማነሽ ቤቲ እናትዬ ወደኋላ መርመር አድርገሽ እስቲ አስቢ። መቼም የተማርሽ ነሽ። እስቲ አጠንጥኝ። በአሁን ጊዜ አንድ ሰው ጥሎ ከሄደ በኋላ ለምንድን ነው የሚመጣው የሚለውን ነገር ማሰብ ነው ያለብሽ። አዎ ቶሎ ብለሽ ትጉ ብለሽ ይቅርታ አያስፈልግም። ይቅርታ ይሁን ችግር የለም። ለምን ታሳድጋለሽ ለምትሉ ልጅ የሚያስቸግረው 3 ዓመት እስከሚሆነው ነው አይደለም እንዴ ናሚኮ? ልጅ የሚያስቸግረው 3 ዓመት 5 ዓመት እስከሚሆነው 3 ዓመት አሁን ዳይፐር ሲያስፈልገው ስንት ነገር ሲያስፈልገው ዋጋ ከፍላለች። ከዚህ በኋላ እኮ ዴኬር ይገባል ልጁ። ዴኬር አስገብታ ትሰራለች። ልጇ ብቻውን ለምታሳደ ብቻዋን ስታመጥ የት ነበረ እሱ? ዋናው ልኳል ብቻዋን ስታመጥ ምን ያስፈልጋት የዛን ሰዓት ነበር 3 ዓመት 4 ዓመት እስከሚሆነው። እኛ አሁን እዚህ ጋር ልናፋታ ነው። እኛ እዚህ ጋር እየተወያየን ያለ ነው እንጂ እነኚህ ልጆች ሰይፉ ድሯቸው አንድ ላይ ሰርጎ ምን ብሎ አሳስሞ የለያያት ማንታ መመላት ናሚኮ። እኛ እኮ እንደዚህ ስለምናስብ እኮ ነው። ስለዚህ ሴት ስለላችሁ አሁን ምን አገባችሁ ምናምን የምትሉን ሰዎች ያገባናል። ነገ መታ ታለቅሳለች እቺ ልጅ። ስሚ ነገ መታ ታለቅስብናለች። ሁለተኛ ልጅ ደግሞ ተረግዞ ሃይ አስቡ እንጂ ጋይስ ምን ሆናችሁ ነው? ዝም በያቸው። በየሄዱበት ወጣት ናቸው እንደዚህ ሆኖ መፋታትን አታበረታቱ። መፋታትን ራሱ ነው ፈቶ ጥሏት ይሄዱ። መፋታትን አላበረታታንም። ተጋቡ አፋታት ይላሉ እንዴ? ሳይጋቡ ነው እንዴ የሚፋቱት? መቼ አገባት? ይመችሽ። በውጭ አትረገዛት፣ በውጭ ጥሏት ሄዳ አለቀ። ዋይ ቆረቆ እንዳቆራለው ሲጀመር እውነቴን ነው። እኔ አሁን ሲያገኝ ነው የገባው። አሁን ይሄ ልጅ በውጭ ነው የገባው። ተመልሶ ይወጣል እርግጠኛ ነኝ። ምን አለሽ በሉና አሁንም ይሄ ልጅ ጥሏት ነው የሚሄደው። እና አሁን 1 ሚሊዮን ብር ሲያገኝ ባል ያልሆናት ሰውዬ አሁን እዛ ውስጥ ችግር ውስጥ ሆኜ ምናምን አሁን ባል ሊሆናት ነው። እውነት ማን ይሙት እንዴ? የማይመስል ነገር ነው ይሄ። ታብታቡን አሳድጉት። ሄዱ ስትመጣ ደስ አንበሳም ማውረዱ ከቻለ እስቲ ታብታብ አድርጉ። ጊፍትም ያላችሁ እኔ እኮ አካውንቴ ጊፍት አይሰጥም። ለምን እንደሆነ አላውቅም፣ ከልክሎኛል። ግን እኔ ታሰብኩት ላይክ የኛ ሴቶች ስንባል በዚህ ልባችን ሲሰጥ በአንዴ ነው እንረሳው፣ በአንዴ ነው ዋጋ ከፍተኛውን በህይወታችን ልጅ እስከወልደን የራሳችን ብዙ ቻሌንጅ ተካልፈን ትቶኝ የሄደ ሰው በዚህ ከዛ ውጭ ግን አብረው ይሁኑ አብረው ይኑሩ የሚባለው ነገር በጭራሽ ይሄ ነው የሚያሳብ ያ አንዱ ይቅር ይባባሉ አይደለም፣ ይቅር ይባባሉ ግን አብረው አይሆንም፣ መሆን የለበትም።
ድጋሚ ያስረግዛታል። ግልማም አናበረታታም። ተለማምዶ ነው የመጣው። ግልማም መሆን የሚፈልግ የለም። የወንዶች ችግር ነው እንጂ ወዳ አይደለም። ሴት ልጅ እኮ ሲንግል ማም የምትሆነው የወንዶች ስቃይና መከራ ነው። እንደ አባቱ ስለ አልሰማችሁም? የሆነ እንትን የዘንድሮ ባሎች አባል እንጂ ለባልነት አይመጥኑም ተብሏል። አዋላጅ ኮሚቴ ነው ባንክ ጀመርነን አባል ደባል ነው የሚፈልጉት የዘንድሮ ወንድ። ትዳርም አይፈልጉም ውዴ፣ እያየናቸው ነው። የምሬን ነው። ኑሮ ሲከብዳቸው ልብስ የምታጥብላቸው ምናምን በቃ የለም ምግብ የምትሰራላቸው እንጂ እንዴ ትዳር አይፈልጉም። ሲሪየስ የሆነ ስላየናቸው ነው። የምድሬን ባለው የተነቃን ጥርስ ይወልቃል እንጂ አይለቅም። በነገራችን ላይ በትዳር ላይ በዚህ ልክ ወጥቶ መግባት ካለ ማይቆይ ትዳር ነው። የለመደው ነገር ሊኖር ይችላል። የጠፋበት ነገር ይሄን ብር ሲያገኝ ነው። በጣም ብዙ መሆን አለባት። ገባሽ? ለልጇ ብላ የከፈለችው መስዋዕትነት እራሷ የከፈለችው በቂ ነው። ግን እንደ አባትነት ኦኬ እኔ ዛሬ ማለት ሰፖርት ማድረግ አለበት፣ ግዴታው ነው ማድረግ አለበት። ከዛን ውጭ ግን እሷ አንድ ፍሬ ልጅ በጣም የምታምር በጣም ቆንጅዬ የእሱ አይነት 1001 መደርደር ትችላለች። እንትን አላት በቃ ልጅ ነች፣ በጣም ያንግ ነች። ነው ለዚህ አንገቱ ስር መተሻሸት ያረገ ቄመኛቱን ምናምን አይደለም፣ ግን ሊሚት አለው። የከፈልኩት ዋጋ ለልጄ ትቶኝ የሄደበት ሁኔታ ብር ሲያገኝ ትቷት ነው ሄደው ብሩን አስበልጦ፣ ከዛ ደግሞ ችግር መጣብኝ አለ። አልተሳካለትም። ትቶ እዛ ጋር የሚያስለቅሰው እሱ ስለነበረ አልተሳካለትም። ከዛም በኋላ ደግሞ እሷ ወደ ሚዲያ ስትመጣ በነገራችን ላይ በደንብ ነው የሚከታተላት። በጣም ቆንጆ በጣም ፖቴንሻል እንዳላት ስላወቀ የሚዲያውን ነገር ስለሚያውቅ መጣና ይቅርታ አለ። ለዛም ይቅርታ በል ተብሎ ተቀምጦ ካወራ ምናምን በኋላ ይቅርታ በል እንጂ አሁን በቃ ይቅርታ ምናምን ተብሎ ማለት ሴፉ ብሎት ነው እንጂ አምኖበት አይደለም ሲጀመር ይቅርታ ያለው። እና ከሰማሽን የኔ ውድ አሁንም አካሄድሽን ዘፍ አትበይበት። የራስሽን ችለሽ የቆምሽ ልጅ ነሽ። ህዝብ ከአንቺ ጋር ቆሟል። ስታለቅሽ አይዞሽ ተብለሻል። አሁንም መጣ ብለሽ አንድ እግሩ ደጅ የሆነ ወንድ ልጅ ሙሉ በሙሉ ተማምነሽ ዋጋ እንዳትከፊ። ከዚህ በኋላ ደግሞ የምትከፊ ዋጋ በጣም ከባድ ነው የሚሆነው። በጣም አካሄድሽን በጣም አስተካኪ። ገባሽ? ማግኘት ትቻለሽ እሱ ያገኘውን። ኦልሬዲ አንቺ እየታወቅሽ ነው። ሰው ከአንቺ ጋር ነው ያለውና ገና ለገና አንድ እንትን አወጣ ተብሎ በዚህ ልክ ርብትብትብት አትበይ። ወንድ ቢሄድ ወንድ ይተካል። ይሄንን ነው እኔ ማስተላልፈው ከሰማሽ ማለት ነው። በአንድ ጊዜ ሙሉ ነገርሽን አትስጭ፣ አካሄድሽን አስተካኪ። የት ሆኖ እንደመጣ ምንም የምታውቂው ነገር የለም። ትቶሽ እንደሄደ እንጂ የምታውቂው አትታረቁ አይታረቁ ምናምን አይደለም። ስትታረቅ ግን ብዙ ያየነው ሚዲያ ላይ ስላለ አካሄዷን ማስተካከል አለባት። ምን ሙሉ ነገሯን መስጠት የለባትም። ነገ ምን አፕን እንደሚያደርግ አናውቅም። እግዚኦ ተብሎ የመጣ ግለሰብ ተለምኖ የመጣ ግለሰብ ነገ ምን ዋስትና አላት ትቷት ለመሄዱ? እና ይሄንን ማፍላት ነው የምፈራው። እና እንኳን ሴት ልጅ ወንድ ልጅ ሊሚት አለው። ያ ልጅ በጣም ተጠንቅቆ ነበረ። ከዛ በኋላ ነው በብዙ መንገድ ርቀት እንትን ያለውና በአንድ ጊዜ እንደዚህ መሆኗ ትንሽ ይከብዳል ባይነኝ። ኢትዮ መናገር እኔ የሚያልኩሽ እኮ እሱን ነው። በቃ በይቅርታ እንኳን ቢታለፍ ጊዜ ብትሰጠው ለይቅርታዋ ወዲያው ተቀብላ ወዲያው ከማስገባት የሆነ ጊዜ ብትሰጠው፣ የምታስብበት ጊዜ ብትሰጠው፣ በውጭ ብታየው፣ ምን ፈልጎ እንደመጣ እንኳን ብትመራመር። አይ ነው በጣም እሷ ባታስገባው ነው ትንሽ አይታይታልኳ ጥሏት ነው ተመልሶ የሚሄደው። ምክንያቱም ጥቅሙን ነው ሰው የሚፈልገው። ለጥቅም ነው ለጥቅም ነገር ልንገራችሁ፣ ይቅርታ እንኳን ካስቀደደ ለማሳደግ ነው እንጂ መልሳ ቤቷ ማስገባት የለባትም። በቃ እሱን ነው ማለት በአራስነቷ የተጠማች በእርግዝናዋ ወቅት የተዋረዱባት ሴት ነች። እንዴ በጣም ይከብዳል እኮ በጣም ይከብዳል። በጣም ይከብዳል። አብረው እንኳን እየኖሩ ላስቀየማት የቃላት ውርወራ እንኳን ለኖረው እንዲህ ብለኸኝ ነበር የምንለው እኛ አራስ ቤትና በእርግዝናችን ሰዓት ላይ የምናሳልፈውን እንዲህ ተብዬ ነበር እኮ አንተ እኮ እንዲህ ብለኸኝ ነበር። አብሮ ለመኖር ይቅርታ አንልም አብሮ ለማሳደግ በቃ ሃይ እንዴት ነው ሰላም ነው በቃ። ከዛ ውጪ ግን ከዚህ ጋር አብሮ ለመኖር ጊዜ በቃ እንትን ማሰብ ራሱ አልነበረባት። አዎ ደግሞ ማሬ ስሙ አንዴ ስሙኝ ማሬ። አሁን እንትና ትዝ ይላችኋል ማን ነው ቅድም ነድራስ አንስተዋለች
ሀብታሙ ኩላሊት የሚባለው አሁን ድልቅ ያለ ኑሮ ላይ ናቸው። አይገርምም? እኛም አሁን እዚህ ጋር የምናወራው እሱም እንዲበረታታ እሷም እንድትበረታታ እሱም ቅን ሆኖ እንግዲህ ከኋላም ላይፍ ካለው ላይፉን እዛው እንትን ብሎ በስነ ስርዓት ከሷ ጋር እንዲጓዝ ነው እንጂ እኛ አሁን እዚህ ለነሱ ምቀኛ ሆነን አይደለም። ጋይስ እያዳመጣችሁንና ምንድነው እሷ ጠንካራ እንድትሆን ቀድማ ዘላ ይቅርታ ከማለት በፊት መጀመሪያ ለምን ሄድክ ለምን እንደዚህ ሆነ ብላ ራሳቸው ለብቻቸው ከሚዲያ ውጭ አውርተው ከሆነ ደግሞ ከቤተሰቦቿን ይቅርታ እንዲጠይቅ እንደተባለው ከዛ ትክክለኛ ህይወታቸውን እንዲሄዱ 2 ልጅ አይደለም ለምን 10 አይወልዱ? ምን አገባንኛ? ደስ ይላል ይፈልፍሉ፣ ችግር የለው። ግን ምንድነው ነገ መተሽ አሁን እንደዚህ እንዳሁኑ እንዳታለቅሽ ነው እኛ እዚህ ጋር አሁን እየተወያየንበት ያለ ነው እንጂ እናንተን እኛ ዳር ልናስቀር አይደለም። ምክንያቱም ለነ ሀብታሙ ብለን ይኸው መልሰው እነሱ እናቴ ዓለማቸውን እየገጩ ነው እና እኛ አሁን ዳር ነው የምንቀረው። ችግር የለውም። እውነተኛ እንትን ፍቅር ካለበት ይሄ ልጅ ከሌለበት ግን ነገ መተሽ እየዬ ማለትሽ አይቀርም እና እየዬ ከማለትሽ በፊት እኛም የኢትዮጵያ ህዝብም ከሚስቅብሽ የታባሽ ከሚልሽ አሁኑኑ ቆም ብለሽ አስቢ። በትኩሱ በትኩሱ እንደዛ ነው የምንለው። ድጋሚ ደግሞ ከእንትን ካላት በጣም ነው የምትሰበረው፣ ከዚህ በላይ ነው የምትሰበረው። ስለዚህ ብታስብበት ጥሩ ነው። ምክንያቱም እኔ እሷን የምታክል ሴት ልጅ አለችኝ እና እንደዚህ አርጋ ብትሆን ልጄን ገበና ለመደበቅ ለልጄ እንዳትሰበርብኝ ልቀበላት እችላለሁ። የመጀመሪያውን እርግዝና ምንም ያደርግ አልችልም ልል እችላለሁ እንደ ወላጅ ደስተኛም ባልሆን ማለት ነው። ሁለተኛ ላይ ግን ሄዳ በአንዴ እኔን ሳታማክረኝ ይቅርታ ሳታባብለኝ ሳትክሰኝ ሄዳ ተታርቃ በቃ ማሚ ተታርቅ ያለው ቻው ብትለኝ በቃ የዛን ጊዜ ወላጅነቴን ራሱ ልፍቀው እችላለሁ። ገባሽ? በጣም ከባድ ነው። በጣም ከባድ ነው። እንደ ወላጅ ራሱ በጣም ከባድ ነው። እንኳን እሷ ቦታ ላይ ተቆሞ እሷ ደግሞ ቆም ብላ ብታስብ ጥሩ ነው። ይሄ ጅልነት ነው። ማሪ አቡዬ፣ ይሄ ነገር ግን ድራማ አይመስልሽም? እሷ ሁሉንም ነገር ድራማ ይሆን እንዴ አልኩኝ። እንደሚመስለኝ ከሆነ እንደው ተመካክረው መተውብን ይሆን እንዴ? እኔ ከመጀመሪያውም አልተለያዩም ማለት ነው። እንደዛማ ከሆነ በቃ ምክንያቱም እች ልጅ ቅድም እያለች ነበር። ከመጀመሪያው ብሬክ አልተፈጠረም ነበረ መሀላቸው። የሆነ ነገር ተፈጥሮ ነበረ፣ ተስማምተዋል። ስለዚህ ለሚዲያው ጩኸት መጡ እንደማለት ነው። ድራማሽ እና ይሄው ጌሟን እኮ እየተጫወተች ነው። እሷ ከምንም በጣም ፈምሳለች። ጌቷ የሆነ ውድድርም እየተወዳደረች ነው። ቦታ አርጉልኝ እያለች ነው ምናምንና በጣም እንትን ሄዳለች እኮ በቃ። ስለዚህ እኛ እስቲ ወደ ድራማው እንውሰደው። ድራማም ነገር ነው ይሄ ነገር እንጂ በአንዴ ሴት ልጅ በጣም ከባድ ነው። ማናችንም ወላጆች ከባድ ነው። ምጥ ላይና እንትን ኧረ በስመ አብ ወልድ እንዴ! እርግዝና 9 ወር ሙሉ እንዴት እንደሚከፋ ተደርጎልን ተአባብለውን አይዞች ተብለን ከጎናችን ሆኖ እንኳን ይከፋናል። የሆነ በቃ ጫናው ዲፕሬሽኑ አለ። ከዛ ደግሞ ቀጥሎ ደግሞ አራስ ቤት ያንን ሁሉ ጊዜ የምናሳልፈው ሁላችንም ሴቶች ያሳለፍነውን እናውቃለን የወለድን እና በጣም ከባድ ነው። በዛን ጊዜ አብሮኝ የሌለ ዞር በይ አለኝ። ስደውል ስልክ አላነሳልኝ ምንም ነገር እኔ አላቅም። እኔ እንጃ እንደ እናትም ላውራላችሁ ብላ ነው መሰለኝ የገባቸው። እንስማት እንዴ ወይስ እዚህ ነገር ላይ ሀሳብ አለሽ?